የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ወደ አሜሪካ ባቀኑበት አንድ አጋጣሚ ዘና ለማለት በዋሽንግተን ዲሲ 18ኛው ጎዳና ላይ ከከተሙት የኢትዮጵያ ምግብ ቤቶች መካከል አንዱ ወደ ሆነውና አንዲት ኢትዮጵያዊት ድምጻዊ ትዘፍንበት ወደ ነበረው አስመራ ምግብ ቤት ጎራ ብለው ነበራሉ። በወቅቱ ጠቅላይ ሚኒስትሩን ወደዚህ ኢትዮጵያዊቷ ድምጻዊት ወደምትዘፍንበት አስመራ ምግብ ቤት ይዟቸው ሄዱት አቶ ያሬድ ጥበቡና ፕሮፌሰር ብርሃኑ ነጋ እንደነበሩም ይነገራል። የሆቴሉን አዳራሽ የሞላው እንግዳ በዚህ ድንቅ ኢትዮጵያዊት ድምጻዊ ሙዚቃዎችና በአስገራሚ የመድረክ ብቃቷ ተገርሞ ምሽቱን በደስታ ሲያሳልፍ የተመለከቱት የቀድሞ ጠቅላይ ሚኒስትር ድምጻዊቷን አስጠርተው አድናቆታቸውን ገልጸውና አገሯን በዓለም መድረክ ላይ በማስጠራቷ አመስግነዋት እንደነበርም ይነገራል። ለሙያ ሲፈጠሩ እንዲህ እንደ አስቴር አወቀ ግማሽ ክፍለ ዘመን በብቃት ህዝብን አስተሳስሮ በፍቅር ማሸነፍ ይቻላል። ልክ እንደሷ በተዋበ የአገር ባህል የክት ልብሷ ተውባ በጎዳናው ሽርብትን እያለች እንደምታልፈው የጥበብ መድረክ ላይ እንደምትደምቀው የጥበብ ልዕልት የአስቴር ሙዚቃ በጆሮ ብቻ ሳይሆን በጊዜም የተፈተነ ነው። 40 ዓመት ሙሉ ከቴፕ ሆድ ሳይወጡ መቆየት ቀላል ነገር አይደለም። አስቴር በሸክላ ጊዜ ነበረች፣ በቴፕ ካሴት ጊዜም ነበረች፣ በሲዲ ጊዜም ነበረች፣ አሁንም አለች። አስቴር አወቀ ለየዘመኑ ትዝታ ነች። የልጅ ልጆቻችን ሳይቀሩ ዘፈኖቿን ሲሰሙ ስላሳለፉት ጊዜና ስለተሰማቸው ስሜት ልክ እንደኛና ወላጆቻችን ልባቸው ውስጥ የሚቀመጥ ትዝታን ከትበው ያስቀምጡበታል። በኢትዮጵያ የሙዚቃ ታሪክ ንግስትነቷ ላፍታም ሳይዘነጋ ኖራለች። በአስቴር አወቀ ዜማዎች በዘመን ተከፍሎ የተቀመጡ እጅግ በርካታ ትዝታዎች አሉን። በሙዚቃ አልበሞቿ ሀገሯን፣ ህዝቧንና ባህሏን ለዓለም ጆሮ ነግራለች፣ አሳውቃለች። ድንቅ ብቃቷን፣ እምቅ ችሎታዋን አይተው ስሟን ጠርተው ማድነቅ ያልሆነላቸው ምዕራባውያን ታዲያ ሌላዋ አሪታ ፍራንክሊን አሏት። አልተቀበለቻቸውም። እኔ የአሜሪካዋን የሶል ንግሥት አሪታ ፍራንክሊንን መሆንም መምሰልም አልችልም። እኔ መሆን የምችለው ኢትዮጵያዊቷን አስቴር አወቀን ብቻ ነው አለቻቸው። አምስቱንም ቅኝቶች በብቃት ትጫወታለች። ሌሎቹ ሙዚቀኞች አንዱን ቅኝት መርጠው ይካኑበታል። አስቴር ግን ሁለገብ ናት። ትዝታ ቢባል አምባሰል፣ አንቺ ሆዬ ለኔ፣ ወይባቲ ሁሉንም ትጫወታለች። ጉሮሮዋ የቅኝት ሀብታም ነው። አስቴር ቃላትን ሳይሆን ስሜትን ነው የምትዘፍነው። ለዚህ ነው ሙዚቃዎቿ ዓለም አቀፍ ሰሚ ኖራቸው። ብቃቷን ስላረጋገጠችበት ተስጦዋ ብዙ መናገር አያስፈልግም። ይልቅ ብዙ ስላልተነገሩት አስገራሚ ታሪኮቿና ሚስጥራዊ ሕይወቷ እንጫወት። አስቴር የተወለደችው በቀድሞ አጠራር ጎንደር ክፍለ ሀገር ደብረ ታቦር አውራጃ ደራ ወረዳ ሐሙሲት በምትባል ቦታ ነው። አባቷ በንጉሱ ዘመን የመንግስት ሰራተኛ ነበሩ። በዚህም የሥራ ዝውውር አድርገው ጎንደርን የለቀቁት በልጅነቷ ነበር። ለአጭር ጊዜ ያሰላ ኖረው እድገቷ አዲስ አበባ ሆነ። አስቴር በትምህርቷ እጅግ ጎበዝ ተማሪም ነበረች። አልገፋችበትም እንጂ ሙዚቃ አያሌ ቀለሜዎችን እንዳስጎበለለችው ሁሉ እሷንም ወሰደቻት። ዓለማየሁ እሸቴ ተማር ልጄ እየተባለ ቢመከር እምቢ፣ ኤፍሬም ታምሩ በእግር ብረት ቢታሰር ወይ ፍንክች፣ ሂሩት በቀለ ልጅ አይደለሽም ብትባል እንዳሻችሁ፣ አምልማል አባተ ዘፋኝ ከምትሆኝ የ50 ብር ሥራ ይፈለግልሽ ብትባል አሻፈረኝ እንዳስባለችው ሁሉ አስቴርንም አሸፈተቻት። እንደ አብዛኛው የያኔው ኢትዮጵያዊ ቤተሰብ የአስቴር ቤተሰቦች ተይሄን ዘፈን ቢሉ ቢገስጹ ቢመክሩ ሰሚ አላገኙም። ጉዞ ወደ ሙዚቃ ሆነ።
በዘመኑ ገናና ከነበሩ የሙዚቃ ክፍሎች ውስጥ አንዱ የፖሊስ ኦርኬስትራ ሙዚቃ ክፍል ነበርና ወደዛው አመራች። የፖሊስ ኦርኬስትራ ሰዎች ግን አስቴርን አልወደዷትም፣ ድምጿም አልሳባቸውም ነበር። ባጭሩ ጥሩ ድምጽ የለሽም አሏት። ቢሆንም በተወዛዋዥነት እድሏን እንድትሞክር ተፈቅዶላት ለ7 ወራት በተወዛዋዥነት በነፃ ፖሊስ ኦርኬስትራን አገልግላለች። አስቴር በ1966 ዓመተ ምህረት ወደ አገር ፍቅር ቲያትር ቤት ሄዳ በድምፃዊነትና በተወዛዋዥነት ተቀጥራ ለ1 ዓመት ከ3 ወር ያህል ሰርታለች። እሷና ሙዚቃ ይበልጥ እንዲግባቡ የክቡር ዘበኛው የዜማ ደራሲ ሻለቃ ግርማ ያድጉ በብዙ እንዳገዟት በአንድ ወቅት ለኢቲቪ በሰጠችው ቃለ መጠይቅ ላይ ተናግራ ነበር። አስቴር አወቀ የሙዚቃ ስራን ወደ ህዝብ ጆሮ ማድረስ አንድ ብላ ጀመረችው ደግሞ በ1969 ዓመተ ምህረት ነበር ከታንጎ ሙዚቃ ቤት ባለቤት አሊ አብደላ ወይም አሊ ታንጎ ጋር። አስቴር ከአሊ ጋር በመሆን በሰንሴሽን ባንድ አጃቢነት የመጀመሪያ ስራዋን እነሆዋለች። በሸክላው ላይ የተቀረጹት 2 ዘፈኖችም ሎሚዬና አንተዬ ይባላሉ። ይህንኑ የሙዚቃ ሸክላ በተመለከተ አሳታሚው የታንጎ ሙዚቃ ቤት ባለቤት በአንድ ወቅት እንዲህ በሚል ምስክርነታቸውን ሰጥተዋል። አስቴርን በሸክላ ለማስቀረጥ ስመርጣት ድምጿ አይሰማም ከሚል ስጋት ይቅርብህ ያሉኝ ሰዎች ብዙ ነበሩ። እኔ ግን ቁጥር 1 ስራዋን በድፍረት አሳትሜ ያወጣሁት ያው እንደተፈራው ተቀባይነቱ ቀዝቃዛ ነበር። ብዙ ሰዎች እየመጡ ድምጿ ጥሩ ነው ግን ምን እንደምትል አይሰማም ይሉኝ ነበር ብለዋል። ይህ ሁኔታ አስቴርን ተስፋ አስቆረጣት። በቃ እኔ ሙዚቃ አይሆንልኝም ስትል ደመደመች። አሊ ታንጎ ግን ይህን አልተቀበለም። ስለዚህም ጉዳይ ሲናገር ድምፃዊቷ ትልቅ ቦታ የምትደርስ ድምፃዊ እንደምትሆን በማመኔ ውስጥ ገብቼ አስቴርንም ማበረታትቼ የድርሰት ማጥኛ ቤት አዘጋጅቼ ውብሸት ፍስሐን ጨምሬ ረጅም ጊዜ በፈጀ ጥናት በባህል መሳሪያዎች የታጀበ ስራቸውን አሳትሜ ሳወጣው ተቀባይነቱ ዳር እስከ ዳር ከመሆኑም በላይ ያን ያልተደመጠው የመጀመሪያ ስራዋ ሁሉ እንደገና እንደ አዲስ ይፈለግና ይሰማ ጀመር። አገር ሁሉ አስቴር ይል ጀመር ሲሉ ተናግረዋል። በነገራችን ላይ አስቴር ከሸክላ ወደ ካሴት በተደረገው ሽግግር ከመጀመሪያዎቹ የካሴት አሳታሚዎች ተርታ ትመደባለች። በዚህ መልኩ የአይበገሬነት ጉዞዋን የጀመረችው አስቴር አወቀ ግማሽ ክፍለ ዘመን በሚጠጋው የሙዚቃ ዘመኗ አንድ የሸክላ ሙዚቃንና 25 የሙዚቃ ካሴቶችን በግሏ እንዲሁም አንድ የሙዚቃ ካሴትን ከድምፃዊ ውብሸት ፍስሐ ጋር በጋራ ከድምፃዊ አለማየሁ እሸቴ ጋር አንድ ዜማ በቅብብል እንኖራለን ገና በሚል በኤችአይቪ ዙሪያ የተሰራ የጋራ አልበም ለሚሊኒየሙ የተጫወተችው ነጠላ ዜማ የኛ ከተባሉ የሙዚቃ ቡድኖች ጋር በጋራ አንድ ዜማ ተጫውታለች። አስቴር አወቀ ከድምፃዊነቷ ባሻገር የተዋጣላት የዜማ ደራሲም ነች። ከሙዚቃ መሳሪያ ተጫዋችነቷ በተጨማሪም በሙዚቃ ቅንብርም ትሳተፋለች። ኑሯን በአሜሪካን ሀገር ካደረገች ጊዜ ጀምሮ ደግሞ የተዋጣላት ዲዛይነርም ሆናለች። ለረጅም ዓመታት የሀገሯን ባህል በማስተዋወቅ መድረክ ላይ የምታደርጋቸው ውብ የባህል ልብሶቿ በሙሉ በራሷ ዲዛይን የተደረጉ ናቸው። እሷ ብዙ ነች። እንደ ወይን ጣፋጭ፣ እንደ ሬት መራራ፣ ቁልቁለት ሲሏት ዳገት፣ ሜዳ ሲሏት ተራራ፣ ቤተኛ ሆና ስደተኛ የምትወደድ የብዙዎች ምርጫ ናት አስቴር አወቀ።